ገመናን እየሸፈንኩ እኔ እናት አይደለም ወይም ፈጣሪ አይደለም። እሺ በፍቅር ውስጥ ምንም አይነት እልህ አያስፈልግም። ፍቅርን ሊያጠፉና ፍቅር ሊያደፈርሱ ከሚችሉት ውስጥ አንዱ እልህ ነው። ሃይሚ ይሄን ሁሉ ነገር የምታደርገው በዛ ባለፈው በተፈጠረው ምክንያት ነው። የእናንተን ሰላም የማይፈልግ ሰው ተነስቶ ማሳየት ይችላል። አምሶሻል። ስለዚህ የሚሻለው ምንድነው? በመካከላቸው ሰላም ፈጥረው ችግራቸውን ፈተው ልጅቷን ከዚህ በኋላ አለማግኘት እኮ ነው። እኔ አይደለሁም እሺ ያስረገዝኩት። ምን እንዴ ቀልድ ነው ያዘች ይችላል እንዴ? ህይወት እኮ ነው እንዴ? ፍቅር እኮ ነው። እዚህ ጋር ልታጠው የምትችለው እኮ ብዙ ነገሮች አሉ አይደል? የፈለገ ባጣፋ እንኳን ጥፋቴን ተሸፋፍኖ ማለፍ ይቻላል አይደል? እኔ ፈጣሪ አይደለሁም ያንተን ገመና የምሸፍነው። እኔ ገመና ካልሸፈን ምን እንዴ ነው አብረን ይሁን እስከ መቼ ነው ታዲያ እንዲምቀጥዩ? አይ እኔ ያንተን ገመና አልሸፍንም። ለምን ገመናን እየሸፈንኩ እኔ እናት አይደለሁም ወይም ፈጣሪ አይደለሁም። እሺ ነው ስትይ እንድቀበልሽ ነው እንደይፈልግ ናውጣልኝ። ማን ስለሆንሽ ነው ሞቶ? ማን ስለሆንሽ ነው ሞቶ? ትኖሪ ከሆነ ትኖሪያለሽ። ና በክብር ውጣ። ለምንድን ነው ሞቶ? ፖሊስ ጠርቼ ከማስወጣ በክብር ቆይ የሁሉ ነገር ለምን አስፈለገ እኮ ነው አሁን ይሄ እንዲፈጠር? ለምን እኔ የምሬ ነው የምነግራችሁ። እስኪ ዛሬ ነገር እንጀራጨሪ ለምን አትረጋጊ? በክብር ውጣ። እግዚአብሔር ከምን ትንጨራጨሪ? ተረጋጊ እኮ ውጣ። ከኔ ጋር መኖር የምትችለው እኔ እስከተቀበልኩ ድረስ ነው። ገባህ አይደለ? አልወጣም። ማን እንደሚያስወጣኝ እንደምከስና እንዴት አንጠልጥዬ ለማስወጣት እንዴ? እና ለሰማንያሽ ባልሽ እኮ አይደለም አይደለም። ለምንድን ነው እንደዚህ የሚነጋገሩት? በጣም ከባድ ነው። የመኖር መብት የለህም። ገባህ አይደለ? ውጪ አስገድዶ ቤት እኮ እኔ በእኔ ስም ነው የተከራየሁት። ውጪ። ሰላም ሰላም፣ እንዴት ናችሁ በራችሁ ቤተሰቦቻችን? እኔ ያለው ፈጣሪ ይመስገን። ዛሬ እንግዲህ መጥቻለሁኝ በድጋሚ ማለት ነው። ሁሉም ነገር ያስጠላል። በቃ አቡ ይደብራል። ምንም ደስ የሚል ነገር የለም። እኔም በራሴ ሙድ ፈታ ለማለት ነው እየሞከርኩ እየጣርኩ ነው፣ ግን ወፍ የለም። ምንም ሙድ የለውም። ብላ ፎቶ ወርዳ ምናምን ጠብቀኝ ነበርና ከዚህ በኋላ በሷ ጉዳይ ላይ ምንም ተዛዘንበትም አስብላትም ጉዳይ የለኝም። እኔ ሴት ናት እርጉዝ ናት ብዬ በቃ አለ አይደለ ክፉ ላለመሆን ሰው ላይ ብትበድለኝ ምንም ብትለኝ ክፉ ላለመሆን እየጣርኩ ነበር። ግን አሁን ላይ ግን የሚገባት እሱ ነው። በቃ ጨርሻለሁ ትዕግስቴን በወይዘሪት ኢየሩስ ምክንያት ማለት ነው። ከሷ ጋር ያለኝ ነገር እኔ ጨርሻለሁኝ። ምንም ብትል ምንም ከዚህ በኋላ በዛም ዞረ በዚህ ከራስ በላይ ንፋስ ነው ተረቱም የሚሉ አይደለ እንደሚባለው። ስለዚህ እዚህ ጋር ሃይሚን ማጣት ካልፈለክ ብሩኬ ከሷ ጋር ያለን ግንኙነት ማቆም አለበት። ዛሬ ሃይሚ ከቤት ውጣልኝ እንደዚህ ንግግሮች እንድትናገር ያደረጋት ምንድነው? በልጅቷ ምክንያት ነው። እኔ የምሬ ነው የምነግራችሁ። እንደዚህ በቃ ማለት የልጅቷ ነፍሰ ጡር ከሆነች በኋላ ብቻ እሷ ልጅ ከመጣች አንስቶ ቀኑ ራሱ እየሄደ አይደለም። መቼ ነው የምትወልደው? መቼ ነው ሰላም የሚሆነው የሚለው ነገር በጣም ነው የሚያስጨንቀኝ፣ በጣም ነው የሚያሳስበኝና ምን ልላችሁ ፈልጌ ነው ብሩኬ መረዳት ያለበት ሃይሚ ይሄን ሁሉ ነገር የምታደርገው በዛ ባለፈው በተፈጠረው ምክንያት ነው። ብዙ ነገሮችን እንኳን አሳልፈዋል አይደል እንዴ? አድገናል። በቃ በስርዓት እንኑር ማለትም አልቻልንም። እንደ ልጅም ሆኖ መኖርም አልተቻለምና ይከብዳል። እኔ ግራ ግብት ምናምን ነው የሚለኝ። በዚህ በኩል ኢየሩስ ሌላ ዓለም ውስጥ ትገባለች። ሌላ እዚህ እኔ እንጃ የማይደረጉን ነገሮች ታደርጋለች። ምን አይነት ልብ እንዳላት አላውቅም። በቃ ማይመስል ነገር ታደርጋለች። በዛ በኩል እኔና ሃይሚ እንጋጫለን፣ እንጣላለን፣ እንባባላለን። በቃ ክፉ ነገር እንነጋገራለን። ምን እንደሚሻለን ያላውቅም። የመጣው መሰለኝ ላግኝህ ስመጣ ሄደሃል ሳትነግረኝ ናፍቆቴ ስስት አለሜ ደከምኩ። ይሄ ሁሉ እኮ አይደለም። አሁን ብሩኬ ምንም ሌላ ነገር ማስመሰል ሌላ ነገር መናገር አያስፈልግም። ሃይሚ የምትናገረው በልጅቷ ምክንያት ነው። እሱንም ማየት እንችላለን። የት ነው ያለው የተዘጋጀው ልብስ? ሃይሚ እኔ እንኳን ያቺ ልጅ እኔን አትወክልም እኮ ፍጹም አይደለም። ከኔ ጋር አትገናኝም እኮ አይመለከተኝም እኮ ነው። እኔን ካልወከለች ከኔ ጋር ለምንድን ነው የምታገናኘው? አንተ ጋር አትገናኝም አይደል? እዚህ ድረስ እስከ መምጣት ድረስ ደረሰች እኮ ቤት ድረስ ከመምጣት አንተም በር ከፍተህ አስገባሃት። አይተሻል ቡታጅራ ላይ ቤየና ቡቡን ቤት እናንተን ቤት የሚያሳይ በጣም ብዙ ጠላት አለ።
ይህን ነገር ደግሞ ምንም የትኛውም ሰው የእናንተን ሰላም የማይፈልግ ሰው ተነስቶ ማሳየት ይችላል። አምሶሻል የእናንተን ሰላም የማይፈልግ ሰው ብዙ ሰው እንዳለ ማወቅ አለባችሁ። ቅፋውስ ተለጠፍኩና ምናልባት ሴት ስላለኝ ቢሆንስ? ምን ማለት ነው? ሴት ስላለኝ ማለት ስላለኝ እንጂ ተደበቅኩ እኮ ለእሱ እኮ ነው የምልህ እኮ አለኝ። አይደለም አንደኛ ይሄን ሁሉ ንግግር የምነጋገራቸው ተገቢ አይደለም። የምሬን ነው። በቃ ሃይሚም ማለት በቃ የሰው ልጅ አንዴ ተሳስቷል። በእርግጥ ሃይሚ የምትለው ለምንድን ነው ስህተቱን የማያምነው ነው። ግን ብሩኬ ደግሞ ይሄንን ያላደረኩም ነው። ስለዚህ የሚሻለው ምንድን ነው? በመካከላቸው ሰላም ፈጥረው ችግራቸውን ፈተው ልጅቷን ከዚህ በኋላ አለማግኘት እኮ ነው በቃ ዋናው መፍትሄ። ከዛ በኋላ ጊዜ የሚፈተው ነገር ነው። እውነት ብትደበቅም መውጣቱ አይቀርም አይደል እንዴ? ስለዚህ ይሄንን ነገር ራሳቸው ችግሩን ማባባስ የለባቸውም። ሃይሚም ቢሆን ብሩኬም ቢሆን ከዛ ሲቀጥል ደግሞ እሷ ማን ስለሆነች ነው የብሩኬና የሃይሚ ፎቶ የምትወርደው? ማን ስለሆነች? ትዕዛዙ ማን ሰጧል? በጣም ይሄ እኮ ነውር እኮ ነው። ይሄ በጣም ስህተት ነው። የምሬን ነው። እኔ እቺ ልጅ ምንድን እንደሆነ ሰው እንደዚህ ነው። እውነቱን ሲናገር ደስ ይላል። ሲጀመር የሚደባበቀው እንደ አልወድም። በጣም ብዙ ጊዜ የምነግራችሁ ነገር ምንድን ነው፣ በፍቅር ውስጥ ምንም አይነት እልህ አያስፈልግም። በቃ እልህ ማለት የፍቅር በጣም መጥፎ ነገር ነው። ፍቅርን ሊያጠፉና ፍቅር ሊያደፈርሱ ከሚችሉት ውስጥ አንዱ እልህ ነው። የምሬን ነው። ቅናትም ይባላል። ብዙ ሰው የሚያውቀው ቅናት ካለ ፍቅር ሊኖር አይችልም። የሰው ልጅ መተማመን አለበት። ያ መተማመን አለበት፣ ግን ደግሞ እልህ የሚባል ነገር በጭራሽ መኖር የለበትም። እሷ እንደዚህ አድርጋ አበሳጭታኛለች፣ ስለዚህ እኔም አበሳጫታለሁ። እሷ አበሳጭቶኛል፣ እኔም አበሳጨዋለሁ። ስህተት ነው። ይሄንን ነገር ካላቆሙ ሁሉም ሰው በፍቅር እየኖረ ፍቅርን ማጣቱ አይቀርም። ለጊዜው ላይመስላችሁ ይችላል። ስለተናደደ ስለተበሳጨች ስለተበሳጨች እሷም ግን ይሄ ነገር ነገ ከነገ ወዲያ ዋጋ ያስከፍላቸዋል። አሁን እኔ ከብሩኬም ከሃይሚም እያየሁት ያለሁት ነገር ያ ነው። እልህ ልክ እንደነማን እንደነ አብርሽና እንደነ ሩታ አብርሽና ሩታ እያሳለፉት የነበረው አሁንም ድረስ አለ። እልህ ውስጥ ምንም የሚገኝ ነገር የለም። በእልህ የምናገኘው ነገር ቢኖር ፍቅርን ማጣት ብቻ ነው። ለዛ ነው አሁን የማይሆኑ ቃላቶችን እየተናገርኩ በውሸትም አላደረም። እሺ ከሰባት ወር በፊት ክፋስ ተደበቅ። እሷ ደግሞ ታፈቅር ነበረ። ያው አንተም ደግሞ የመጀመሪያ ፍቅረኛ ነበረች። ያው መቼም ወንድ ልጅ ነህ። ወንድ ልጅ ደግሞ ይታለላል። ገባህ? የሆነ ትንሽዬ ክፍት ገላ ሲያገኝ ይታለላል። አንተም እንደማንኛውም ወንድ ታታለህ። እኔ አታልያትም እሷ እኮ አታለልካትም አታለለችህም። ዞሮ እኔ አይደለሁም እሺ ያስረገዝኩት። ምንድነው ግን እያወራችሁ ያላችሁት? ታውቃላችሁ? አይ አይደለም የረሳው ነገር ስላለ አስታውሽኝ አለ። የምሬን ነው። እኔ አይደለም ያስረገዝኩት። እንዴ ቀልድ ነው እንዴ ያዘች ይችላል እንዴ? ህይወት እኮ ነው እንዴ? ፍቅር እኮ ነው። እዚህ ጋር ልታጠው የምትችለው እኮ ብዙ ነገሮች አሉ አይደል? እንደዚህ አይነት ሞሬ እኮ ማውራት የለባትም። ለምንድን ነው የሌለብኝ? እሷ እንደለበሰ ታወራ። ይሄን ሁሉ ነገር መናገር ለምን አስፈልገ? የ80 አባል እንትን ምናምን አያስፈልግም እንዴ? ሰላም ሳላችሁ ነው የገቡ። ሰላም እንዴት ናችሁ? ውድን የተከበራችሁ የጨረቃ ቤተሰቦች ደህና ናችሁ? በሀገር ውስጥም በውጭ ሀገርም ያላችሁ ሁላችሁም በያላችሁ በሰላማችሁ ይብዛ። ያው ዛሬ የምሬን ነው የምነግራችሁ። እኔ በሃይሚና በብሩኬ በጣም የሚያስከፋ ንግግሮችን ነው እያየሁት ያለን። ያው ሰሞኑን እንግዲህ ጠፍቻለሁኝ። ያው እኔም ያላሰብኩት አንዳንድ ችግሮች አጋጥሞኛልና መቼም ሰው ነኝና በራሴ በኩልም የሆነ ችግር ያጋጥመኛል ወይ ደግሞ የራሴ የሆነ ህይወት አለኝና ዛሬ እንግዲህ ስለነ ብሩኬና ስለነ ሃይሚ መጥቼ መናገር እቅዱም አልነበረኝም። ያው ትንሽ አሞኝ ነበርና ህመም ላይም ስለነበርኩኝ ትንሽ እዚህ ጋር ትንሽ ተመትቼ ነውና ያም በአጋጣሚ ነው፣ ጠላት ኑሮኝ አይደለም። ለማንኛውም ቤተሰቦች ሃይሚና ብሩኬ ዛሬ ላይ ያደረጉት ነገር ያለው ምናምን ተገቢ አይደለም። ምክንያቱም ሃይሚ በጣም ነው የምትወደው ብሩኬን በጣም ነው የሚወዳት። ግን በዚህ መካከል ያላስተዋሉት ነገር ቢኖር ምንድነው ሁለቱም ውስጥ እልህ አለ። እልህ ወይ ደግሞ የንግግራችን ይለያያል። ልክ ነው የሚባል እልህ ወይ ልክ። እኔ ግን እልህ ነው የምለውና እልህ በጣም ከባድ ነው። ፍቅርን የሰው ልጅ ሊያጣ የሚችለው በእልህ ነው። እንዳልኳችሁ ብዙ ሰው የሚያስበው አለመታመን ወይ ደግሞ አንድ ሰው የቅናት መንፈስ ካለበት
ፍቅርን ይዞ ሊቀጥል አይችልም ብለው ያምናሉ። ያ ትክክል ነው። የሰው ልጅ ደግሞ ዋናው ነገር ምን መሰላችሁ? ሰውንንና ስንኖር ችግር ያጋጥመናል። ስለዚህ በዛ ችግር የሰው ልጅ ያንን ሰው ለማናደድ መጣር የለበትም። ያንን ሰው ለማስቀየም መጣር የለበትም። ገብቷችኋል? የሆነ ሰው ስለተሳሳተ ወይ እሷ ስለተሳሳተች እሱ ደግሞ አበሳጭታኛለችና እኔም ላበሳጫት የሚል ነገር ማሰብ የለበትም። እሷ ማሰብ የለባትም። በቃ እልህ ከነጭራሹ ፍቅርን ሊያደፈርስ የሚችል ነገር ነው ማለት ነው። ከዛ በመቀጠል ሃይሚ ይሄን ሁሉ የምታደርገው ይሄን ሁሉ ነገር የምትናገረው ስለምትወደው ነው። ምክንያቱም በቃ የሆነ የተፈጠረው ነገር ስታስበው ምናምን ነገር ዝም ብሎ ያበሳጫታል ምናምን። ስለዚህ ብሩኬ ሃይሚ የፈለገችው ብትናደድ ብሩክ ማድረግ ያለበት በቃ ሃይሚ ይቅርታ ከይቅርታ ውጭ ምንም ማድረግ ስለማይችል ማለት ነው። የምሬን ነው የምነግራችሁ። ከዛ ሲቀጥል ደግሞ እኔ እቺ ልጅ ምን እንደሆነ እቅዱ አልገባኝም። እቺ ነፍሰ ጡሯ ማለት ነው ገና ለገና አረገዘች ተብሎ ገና ለገና ነፍሰ ጡር ነች ተብሎ ይሄን ሁሉ ማድረጓ ተገቢ አይደለም። በህግም ያስጠይቃታል። ከአንድ ሰው ቤት ገብታ ፎቶ ማውረድ አትችልም። ማን ስለሆነች ነው እሷ? አርፋ ነፍሰ ጡር ነች። በቃ ተንከባክባ በሰላም ማትወልድ ነገር ለምን ትበላለች? ነፍሰ ጡር ናት፣ ብዙ ነገር ያምራታል። ስለዚህ እነዛን ነገሮች ማድረግ ነው ያለባት እንጂ ነገር ለምን ትበላለች? አንደኛ የሚወለደው ልጅም ጤነኛ ይሆን ሰላም እሷ እስካልሆነች ድረስ ማለት ነው። ከዛ በመቀጠል ዛሬ ሃይሚ ፖሊስ አመጣለሁ ውጣልኝ ውጭልኝ ከዛ ውጭ ደግሞ ያልሆኑ ተገቢ ያልሆኑ ቃላቶችን መሰነዛዘር ሞክሮ ነበረ። ያ ነገር ተገቢ አይደለም። በቀጣይ አስተካከላችሁ ችግራችሁን ፍቱ። ካልሆነ ደግሞ እኔ ወደ ሚዲያ ባትመጡ ወይ ነኝ። ምክንያቱም በሚዲያ ብዙ ነገሮችን ከማጣት ውጭ ምንም የሚያተርፍ ነገር የለም። ወዳጅ እንዳለን ሁሉ ጠላት ስለሚኖር ማለት ነው። ለማንኛውም የጨረቃ ቤተሰቦች በድጋሚ እንኳን በሰላም ወደ ቻናላችን መጣችሁ። ያው ሰሞኑን እንዳልኳችሁ ጠፍቼ ነበረ። ከዚህ በኋላ ላለመጥፋት እሞክራለሁ። በሀገር ውስጥም በውጭ ሀገርም ያላችሁ የጨረቃ ቤተሰቦች እንዲሁም የኛ ቤተሰቦች በያላችሁበት ሰላማችሁ ይብዛ። በቀጣይ ቪዲዮ እስክንገናኝ ሁላችሁም በያላችሁበት ቸር ቆዩልኝ ባይ